አይ አይ ሰኒ በቃ ምን ይሻላታል? በአንድ በኩል እህቷ፣ በአንድ በኩል ደግሞ የኔ የምትላቸው ጓደኞች፣ በተለይ ደግሞ ልቧ የከጀለው የክሮም ፍቅር ግራ ጋብቷታል። በተለይ ከሴት ጋር ካየችው መንጨርጨር ነው ስራዋ። ወይ በትክክል አፍቅሬያለሁ ብላ ትነግረው። ለነገሩ ብትነግረውስ የእህቷን ንግግር ቃል የገባችውን እንድብላ ፍርሳ ትነግረዋለች። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የመሪም ኤንድ ማይብሮ ቤተሰቦች በያላችሁበት ሙስሊም ክርስቲያን ወገኖቼ በአለም ዳርቻ ያላችሁ ሰላም ሰላም ብያለሁ። ሰላምታዬ ድረሳችሁ ብያልኩኝ የጽናት ድራማን ይዤላችሁ መጥቻለሁ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ አበረታቱኝ። ኧረ ዝም ብላችሁ አትዩ፣ ሰብስክራይብ አድርጉቶቼ። ላይክ ሼር ማድረጋችሁን አትርሱ። ኮመንትን በስርዓት አንባለሁ፣ ገንቢ የሆነ በቪዲዮም ላይ እንደገና ደግሞ ረዘም አጠረ ቪዲዮ ይሄን ነገር አስተካክል የምትሉን ነገር ካለ ኮመንት አስቀምጡልኝ። በደንብ ነው የማነበው። ወደ ድራማው እንሄዳለን። አብራችሁ ይቆዩ። ድራማው ሲጀምር ሰኒ ቤቷ ቁጭ ብላ ክሮም አጠገቧ ቁጭ ሲል ምን እንደሆነ እየጠየቀችው ነበር። እሱም አልጋ ላይ አዲሷ የመጣችው ልጅ ኒና ስለተኛችበት በቃ እዛ ማደር ስለደበረኝ ነው ምናምን ብሎ ሲያወራት ከእሷ ጋር ያለውን ግንኙነት ስትሰማ ተንጨረጨረች። ግን ምን አንጨረጨራት? ፍቅርም ይዟት ከሆነ ለምን በግልጽ አልነግረውም? ለነገሩ ሴትነቱ አግዷት ይሆናል። እሱስ ለምን የሳይኮሎጂ መምህር አልነበር እንዴ? እንዴት ከግንባሯ አይቶ መረዳት አቃተው? እንደዚህ የሚያነጫነጫት የሱ ፍቅር መስሎኝ። ለነገሩ ብታፈቅረውና ብትወደውም የእህቷን ንግግርና የእህቷን አደራ ጥሳ እሱን እሺ ብላ አብራ የምትቀጥለው አትመስልም። በሌላ በኩል ኪራና ጽናት ይቅርታ ስለተደራረጉ ፍቅራቸውን እንደቀጠሉ ናቸው። ደስ ይላሉ፣ ያስቀናሉም። እና ሰኒና ቅዱስ ትንሽዬ ሬስቶራንት ውስጥ ተገናኝተው ምን ሆኖ ከነኪራ ቤት እንደጠፋ እየጠየቀችው ነው። እሱም አዲሷ የመጣችው ልጅ ኒናን በእኔ ምክንያት ነው የተገናኙት። ጽናትን እኮ እንደዛ በለዋ ላይ ቺት እንዳረግባት ያደረኩት በእኔ ምክንያት ነው። እኔ እንዲገናኙ ባልፈቅድና ብቻውን ጥዬው ባልሄድ ኖሮ እንደዛ አይሆንም ነበር ብሎ ነግሯት አለ። እሷ ቢሆንም ያው አንተ አደረከው እንጂ የተፈጠረው ተፈጥሯል። ዙሮም ታርቀዋል። አሁን ወደ ቤት ተመልሳ ሰላም ብትላችሁ የተሻለ ነው ብላ ነግረዋለች። ናሆም የሜሩ እንደዚህ መዳከም ግራ ገብቶታል። በቃ ቢመክራት ስራውን መስራትሽን አቁሚ ብላት እምቢ ብላ እሷ የቤቱን ስራ ደፋ ቀና እያለች እየሰራች በስራው ምክንያት ህመሟ እየተባባሰ መሆኑን ተረድቶታል። ጓደኞቹን ሁሉ ሰብስቦ በቃ ሊያናግራት ወስኗል። በሌላ በኩል አዲሷ ልጅ ምክንያት ስላገኘች ያው ጉሮሮዋን እንትን ኪራ ስለያዛት ስላሳመማት እና የሕክምና መረጃም ስለያዘች ለፖሊስ ከምናገርባችሁ ወይም ደግሞ እዚህ ቤታችሁ የተወሰነ ቀን እንዲቆይ እንዲታመም ፍቀዱልኝ ብላ ስላለቻቸው እስከነ ጸባዩ እሺ ብለው ተቀብለዋል። እና ኪራ በወጣይ በገባ የምትተነኩላቸው የምታደርገው ነገር ሁሉ የምታወራው ነገር ሁሉ ባይጥማቸውም ግን ደግሞ የፖሊስ ንግግር ፍራቻ ፈርተው ቤቱ አስጠግተዋታል። በሌላ በኩል ክሮም ተብዬው ሰኒን እሷ እንዳሰበችው ሳያስባት አይቀርም። ሳሎን ተኝቶ በህልሙ እየሳቀ ሳያልማት አይቀርም። ኒና እሷ መስለው ነው መሰል የኒናን እጅ ጨብጦ በሳቅ መሄዱ አልቀርም። እሷም ቀሰቀሰችው። ኒናና ኪሮም መጨባበጣቸውን ስታይ ሰኒ እብድ አለች። እሱም እንደተቆጣኝ ስለተረዳት በቃ እንዲህ በቀላሉ ዝም የምትልና የምትረጋጋ ልጅ አይደለችም። ልተዋት ብሎ ጥሏት ወደ ሌላ ክላስ ገብቷል። እሷም ቦግልም እያለች ወደ ኪችን መታ የተፈጠረውን ነገር ለጽናት ነገረቻት። ጽናትም እንደዚህ የሰኒ መንጨርጨር ግራ ገብቷት አለ። ፍቅር ይዟት ይሆን እንዴት ነው ወይስ ምንድነው እንደዚህ ከመሬት ተነስታ ይች ልጅ እንደዚህ የሚያረጋት እያለች እያሰበች ነው። በሌላ በኩል ጽናትን ብትሆን ኒናን ምን ብዬ ብናገራት ነው እንደዚህ የተሰባበረችው እያለች ነው። መጀመሪያ ላይ ከነብ ላይ ተኝታ መድኃኒቷን እየሰጠቻት እኛ ከወደን አይደለም እዚህ ቤት አስጠግተንሽ ቁጭ ያደረግንሽ ቸግሮን ነው፣ ያው በፖሊሶች ምክንያት ስላስገድርሽን ስላለቻት ሳላቀው አስቀይሚያት ይሆን እንደያለች እየተጸጸተች እያሰበች ነበር። ለማንኛውም ይቅርታ አርግልኝ ብላ አቅፋ ይቅርታዋን ተቀብላለች። ወይ የሰኒ መንጨርጨር ህዝቡን ሳያስቀውና ህዝቡን ሳይገርመው አይቀርም። እንደዛ እንዳላፌዘችና እንደዛ ወንድም በሩቁ እንዳላለች። በሌላ በኩል
ማነው ናሆም ቅዱስን ቤት ይዞ መጥቶ ሜሩን እንዲመክርለት አንዳንድ ነገር እንዲነግራት አድርጎታል። ቅዱስም ያሳቡን ስለ ሞት ስለ አንዳንድ ነገር ሲያወራ ናሆም ስለ በቃ የኔ የምላትን ነገር ሊነጥቀኝ ነው ማለት ነው ብሎ በፍራቻ ስለ ሞት ማውራታችሁን አቁሙ እያለ ነበረ። ቅዱስም ሞት እኮ እውነት ነው፣ ሞትን ሳይሆን ማስረት የሚገባትን እና ማድረግ የሚገባትን ማሳወቅ ነው ብሎ የሚያውቀውን ያክል እየመከራት ነው። እሷም እመሙ አብሮኝ ነው የሚቆየው፣ እመሙ አብሮኝ የሚኖር ነው። ለምን እንደ አዲስ ነገር እንደዚህ እንሆናለን? ምንም ችግር የለውም፣ እሱ ዝም ብሎ ነው የሚጨነቀው እያለች እንዳይጨነቁ እየነገረች ነው። ግን እኮ ውስጡ አሟታል። ናሆም የነ ቅዱስም ምክር አልበቃውም። በቃ ጽናትንና ሰኒንም አምጥቶ በቃ ተቆጡልኝ እስኪ ቢሻላት ስራውን መስራቷን አቁማ ራሷን መከባከብ ብትጀምር ራሷን መንከባከብ ብትችል እስቲ ምከሩልኝ ብሎ አምጥቶ ሰብሰብ አድርጓቸዋል። ቅዱስ ከነኪራ ቤት መቅረቱ ግራ ገብቷቸው ምን ሆነህ ነው የቀረኸው ብላ ጽናት ነገረችው። ይቅርታ አርግልኝ፣ በቀደም እኮ በእነኒና ምክንያት ህይወታቸው የበጠበቅኩ በእኔ ምክንያት ነው ብሎ ይቅርታ ጠይቋታል። እሷም ቅንጭላቷን ማገናዘብ የምትችል ናት እና ምንም ችግር የለውም በአንተ ምክንያት አይደለም፣ ነገሮች መሆን ስላለባቸው ሆነዋል፣ ያለፈው አልፏል ብላ ይቅርታውን ተቀብላለታለች። በመሀል ቡና ማን ያፍላ፣ ቡና ፍሉ እንጫወት ተባብለው ሰኒ እንዲታፈላ አዘዋት እኔ ሙያ የለኝም በሚል ሙድ እየያዙባት ነበረ። እና መሩ እኔ መድኃኒቴን በስርዓት እጠቀማለሁ፣ ለእኔ አትጨነቁ፣ ለእኔ አታስቡ እያለች ጽናትና ሰኒም የውስጣቸውንና እንደ እህትነታቸው እየመከሯት፣ እሱም ደግሞ ናሆም ሰራተኛ ፈልጉልኝ፣ ሰራተኛ ከሌለ በቃ መሩ ስራ መስራቷን አታቆምም፣ ወይ አለበለዛ ስሬ አንድ ክላስ ላስቀምጣት ወይም ደግሞ የቤቱን እቃ ጥርግርግ አድርጌ ወደ ውጭ ላውጣው፣ እሷ መስራቷን እንዲታቆም ምን እንደማረግ ግራ ቢገባኝ እኮ ነው እያለ እሷ ስራ እንዲያሰራ ዙሪያውን እያጠረባት ነበር። እሷም ችግር የለውም ብለው ሰራተኛ ለመፈለግ ስልክ እየደወለ ድራማው እዚህ ላይ ያበቃል። እና ውድ ቤተሰቦችዬ እንዴት አያችሁ ጽናት ድራማን? ኪራና ጽናት በመታረቃቸው ደስ ብሎኛል። ያው እንግዲህ እውነተኛ አፍቃሪ በየትኛውም አጋጣሚ ቢሆን ቢሰክርም እንኳን የኔ የሚላትን እና የልቡን ንግስት አይረሳምና ያው ኒና ጋብረው ቢያድሩ ምንም አይነት ግንኙነት እንዳልተፈጠረ ጭራሽ ተናግረዋል እና በዛ ምክንያት ታርቀዋል። እና የመሩ ጉዳይ ግን በጣም ያሳዝባል። ናሆም እናቱ ልጅ ነው የምጠብቀው፣ ስለ ልብ ድካሟ ስለ ህመሟ የምታውቀው ነገር የለም። እሷ የምታስበው ወልደው ከብደው በቃ ልጅ ያስታቅፉኛል፣ የልጅ ልጅ ያስታቅፉኛል ብላ ነው የምታስበው። እና ምን ይሻላል በቃ ናሆምና መሩ ተጋብተው ከህመሟ ዲና ምናምን በቃ ልጁ የሚወልዱ ይመስላቸዋል? እስቲ ኮመንት ላይ ጻፉልኝ። እነ ናሆምና ጽናትማ አስበውበታል። ጭራሽ ስማቸውን ሁሉ አውጥተዋል ለመውለድ ተዘጋጅተው። መጨረሻቸውን ያሳምርላቸው እያልን የዛሬውን ድራማ እዚህ ላይ እናበቃለን። እንደተለመደው ቤተሰቦችዬ ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ነባሮች ላይክ ሼር ማድረጋችሁን አትርሱ። ስለነበረ ቆይታ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ መልካሙ ሁሉ ያብዛላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ቻው። እግር ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ። እይታ ነስቶ ጨልሞ